በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳው ፕሬዝዳንት ኢማኑኤል ማክሮን ጋር ሰፋ ያለ ስልክ ውይይት አድርገዋል። በዚህ ውይይታቸው ላይ የቀጠናዊ ጉዳይ እየተነሳ ይገኛል። የቀይ ባህር ጉዳይ አዲስ ውጥረትን ይዞ መጥቷል። ከጊዜ ወደ ጊዜ እየተባባሰ መጥቷል። ቀይ ባህር ወደ ከፋ ግጭትና ወደ አለመረጋጋት ሊገባ ይመስላል። በተለይ የአፍሪካ ቀንድ ሀገራቶች ከፍተኛ ትርምስ ውስጥ ይገኛሉ። ጅቡቲ አሁንም ነጋዴነቷን ቀጥላ ከተለያዩ ሀገራቶች ጋር ንግዱን አጧጥፈዋል። ከዚህ ጋር በተያያዘ የጅቡቲ አስተዳደር ወይም ደግሞ በተዘዋዋሪ ጅቡቲን የምታስተዳድራትነት የምትባለው ፈረንሳይ ከኢትዮጵያ ጋር አዲስ ግንኙነት ጀምራለች። ጅቡቲ ግን ከእንደ ግብፅ ካለችው አይነት ሀገር ጋር ደግሞ አዲስ የገባችው ያልተገባ የንግድ እንቅስቃሴ የቀጠናው አዲስ አለመረጋጋት ተብሎ ይታሰባል። ጅቡቲ የሶማሌላንድ የሀገርነት እውቅና መሰጠትን ከሶማሌ በላይ አንገብግቧታል። ጅቡቲ ለምንድን ነው የሶማሌላንድ የሀገርነት እውቅና መስጠት ያንገበገባል? ቀጠናውስ ላይ ምን አይነት አዲስ የጂኦ ፖለቲካ እንቅስቃሴዎችን ልንመለከት እንችላለን? እንደዚሁ ከሰሞኑ ጠቅላይ ሚኒስትሩ ከፈረንሳው ፕሬዚዳንት ጋር ያደረጉት የስልክ ውይይት ምን አይነት ይዘቶች አለ የሚለውን በሰፊው የማነሳላችሁ ነው የሚሆነው። ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዴይሊ ፕሮግራም የምናነሳው እንግዲህ በቀጠናው ያሉ ጉዳዮችና የጠቅላይ ሚኒስትሩንና የፈረንሳውን ፕሬዚዳንት የስልክ ውይይት አያይዘን ምን አይነት አዳዲስ ነገሮች እየተከሰቱ ነው በሚል ሰፋ ያለ መረጃ እኔ ዮርዳኖስ ለማ ወደ እናንተ ማደርሳችሁ ነው የሚሆነው። አብራችሁ እንድትቆዩ እየጋበዙ የመጀመሪያ ጉዳይ የሚሆነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳው ፕሬዚዳንት ኢማኑኤል ማክሮን ጋር ትናንትና የስልክ ውይይት ማድረጋቸውን እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሁለቱ ሀገራቶች ሰፋ ባለ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትሩ ከኢማኑኤል ማክሮን ጋር ምን አይነት ውይይቶችን አደረጉ? እንደዚሁም በቀጠናው ያሉ ደግሞ አዳዲስ ውጥረቶችን ስንመለከት የሁለቱ መሪዎች የስልክ ውይይት አዲስ ይዘት እንዳለው እንመለከታለን። ይህንንም ውይይት እንግዲህ ወደኋላ መለስ ብለን ስንመለከት በተለይ ደግሞ በጅቡቲና በፈረንሳይ መካከል ያለው የረጅም ዓመት የጋራ ግንኙነትና ጅቡቲን በቀኝ ግዛት ስታስተዳድራት የነበረችው ፈረንሳይ ዛሬ ላይ ከኢትዮጵያ ጋር ላለፉት በርካታ ዓመታት የነበራት ግንኙነትን እያጠናከረች ትገኛለች። ጅቡቲ ግን አሁንም ቢሆን በቀጠናው ካሉ አገራቶች ለየት ብላ ነጋዴና እኔ ብቻ ላትርፍ እኔ ብቻ ልጠቀም የሚል እንቅስቃሴዋን ጀምራለች። ከሰሞኑ ጅቡቲ ከግብፅ መንግስት ጋር ያደረገችው የወደብ ማልማትና የሌሎች ስራዎች ደግሞ አዳዲስ እቅዶች ይዘው መጥተዋል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳው ፕሬዚዳንት ኢማኑኤል ማክሮን ጋር ሰፋ ያለ የስልክ ውይይት ያደረጉት። ምክንያቱም ኢትዮጵያ በተለይ ደግሞ በቀጠናው ካሉ ሀገራቶች ጋር በጋራ መስራትና መልማትን ስትፈልግ አይብላ የኢትዮጵያ ማደግንና መበልጸግን የምታደናቅፈው ግብፅ አሁንም ለኢትዮጵያ ትልቅ እንቅፋት እየሆነችባት ትገኛለች። ከሰሞኑ እንደምናውቀው እንግዲህ በተለይ ደግሞ የኢትዮጵያ እስትንፋስ ነው ብለን የምናስበው የጅቡቲ ወደብን ግብፅ ለማልማት ከጅቡቲ መንግስት ጋር አዲስ ስምምነት ፈርማለች። ይህም ስምምነት አንደኛ ጅቡቲ ከሁሉም ጋር አብሬ ልስራ፣ እኔ ብቻ ልነግድ፣ እኔ ብቻ ላትርፍ የሚል አዲስ እንቅስቃሴ እየተመለከትንባት እንዳለ ሆኖ ነገር ግን ግብፅ ቀይ ባህርም አላነሳት፣ ስዊዝ ካናልም አላነሳት፣ በቀይ ባህር ላይ የሚገኙ የተለያዩ ሀገራቶች ጋር አብረን እናልማ የሚሉ አዳዲስ ስራዎችን እየሰራች ትገኛለች። ግብፅ ታዲያ ኢትዮጵያ በጅቡቲ ወደብ የምትጠቀመውን ወደብ ለማልማት አዲስ ስምምነት እንግዲህ ከጅቡቲ መንግስት ጋር ፈርማለች። ይሄ ደግሞ ለኢትዮጵያ ትልቅ ቀውስና ትልቅ እንቅፋት ነው። ምክንያቱም የኢትዮጵያ ሁሉም ወጪ ገቢዎቿ የሚንቀሳቀሰው በጅቡቲ ወደብ ሆኖ ሳለ ነገር ግን ግብፅ የቀይ ባህር ፍላጎቷ ከጊዜ ወደ ጊዜ እየተባባሰና ኢትዮጵያን ከቀይ ባህር ለመግፋት በምታደርገው እንቅስቃሴ ዛሬም ኢትዮጵያ ላይ ጫና ለማምጣት አዳዲስ ስራዎችን ከምትሰራቸው ስራዎች አንዱ ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት ማደናቀፍ፣ ኢትዮጵያ የምትጠቀምባቸውን የተለያዩ አገልግሎቶችን በጅቡቲ መቆጣጠርና በተዘዋዋሪ ኢትዮጵያን በእጇ ማስገባት ይሆናል። ለዚህም ነው ኢትዮጵያ ከሶማሌ ጋር በባህር በር መስራት ስትፈልግ ሞቃዲሾ እየተመላለሰች የተለያዩ ግንኙነቶችን በማድረግ ከሶማሌ መንግስት ጋር ጥሩ የሚባል ግንኙነት ፈጥር ያለው አይ የኢትዮጵያ መንግስት አያስፈልጋችሁም፣ በሰላም አስከባሪ ኃይልም ቢሆን የግብፅ ወታደር ለሶማሌ ሰላም አስከባሪ በቂ ነው የሚል አዳዲስ አጀንዳዎችን ስታነሳ ነበረ። ነገር ግን እንደምናውቀው በተለይ ደግሞ በሶማሌ ሰላም ማስከበር ከፍተኛ መስዋዕትነት እየከፈለ የሚገኘው የኢትዮጵያ መከላከያ ሰራዊት ሆኖ ሳለ ግብፅ ግን እኔ ለሶማሌ ደርሳለሁ ትላለች። ኢትዮጵያ ከኤርትራ መንግስት ጋር በሰላማዊ ስምምነት የባህር በር ለማግኘት እንቅስቃሴ ስታደርግ የግብፁ ፕሬዝዳንት ኢሳያስ አፈወርቂን ካይሮ በተደጋጋሚ በመጥራት አይ ለኢትዮጵያማ እንደዚህ አይነት ስምምነት ማድረግ የለባችሁም የሚል የተለያየ እንቅፋት የሚሆኑ ሀሳቦችን እያነሳች ትገኛለች። ታዲያ ግብፅ ቀይ ባህር አንሷት አይደለም፣ ስዊዝ ካናልም ጠቧት አይደለም። ነገር ግን የኢትዮጵያ በቀይ ባህር ላይ ያላትን ፍላጎት ለማደናቀፍ ወይንም ደግሞ የኢትዮጵያን እድገትም ሆነ የትኛውም ወጪ ገቢ ንግዷ እንዳታንቀሳቀስ ቀይ ባህር ላይ ሰንሰለቶችን በመዘርጋት ኢትዮጵያን ጠልፎ ይመጣል ስራዋን እየሰራች ትገኛለች።
ለዚህም ይመስላል ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳው ፕሬዝዳንት ኢማኑኤል ማክሮ ጋር ሰፋ ያለ የስልክ ውይይት ያደረጉት። እዚህ ስልክ ውይይቶች ላይ ምን አይነት አጀንዳዎች አሉ ወይንም ደግሞ ምን አይነት ምልከቶች አሉ የሚለውን በሰፊው እንመልከተው። ጅቡቲ የፈረንሳይ ቀኝ ተገዢ ሀገር ነበረች። ከ1977 በኋላ ጅቡቲ ነፃነቷን ካወጀችም በኋላ በርካታ የሚባሉ የጅቡቲ እንቅስቃሴዎች እንግዲህ በተለይ በፈረንሳይ ላይ የተንጠለጠለና ከፈረንሳይ መንግስት ጋር ሰፋ ያለ እንቅስቃሴ የተደረገ ነው። እንደ ማንሳት እንኳን የምንችለው በንግድ ዘርፍ፣ በኢንቨስትመንት፣ በባንክ እንደዚሁም ደግሞ በተለያዩ መሰረተ ልማቶች ጅቡቲና ፈረንሳይ ሰፋ ያለ የንግድ እንቅስቃሴ ያላቸው ሁለት ሀገራቶች ናቸው። እነዚህ ሀገራቶች እንግዲህ ታሪካቸው ለረጅም ዓመት የቆየና እስከዛሬ ድረስ በፈረንሳይና በጅቡቲ መካከል ያለው ግንኙነት ይበልጥ ከፍ ያለ ነው። እንደ አንዳንዶች ገለጻ ከሆነ ጅቡቲ ሙሉ ለሙሉ የምትተዳደረው የጅቡቲ ኢኮኖሚ የሚንቀሳቀሰው በፈረንሳይ መንግስት ነው ደረጃ እስከ መባል የተለያዩ መረጃዎች ሲመጡ እንመለከታለን። ነገር ግን ጅቡቲ ራሷን ችላ ሀገር ያላት መንግስት ያላት ሀገር እንደመሆኑ አንጻር ራሷን ታስተዳድራለች። ነገር ግን የተለያዩ ድጋፎችን ማግኘት ስትፈልግ ቀድማ የምትጠይቀው ፈረንሳይን ነው። ከዚህ በፊት በነበራቸው የንግድ እንቅስቃሴዎች በተለይ ደግሞ በንግድ ሁለቱ ሀገራቶች ከፍተኛ ግንኙነት አላቸው። በዚህም ግንኙነታቸው ለረጅም ዓመት የቆየ የተለያዩ ኩባንያዎች አሁንም ድረስ በጅቡቲ አሉ። የፈረንሳይ ኩባንያዎች ረጅም ዓመት ያስቆጠሩት እንግዲህ በጅቡቲ ሁለቱ ሀገራቶች ባላቸው ግንኙነት ነው። በጅቡቲ ከግማሽ በላይ የሚሆኑ ባንኮች የፈረንሳይ ባንኮች ናቸው። ይሄ ማለት እንግዲህ የጅቡቲ ኢኮኖሚ የሚንቀሳቀሰው በፈረንሳይ ነው። ፈረንሳይ ለጅቡቲ እንግዲህ የጦር መሳሪያ ድጋፎችን ታደርጋለች፣ ወታደራዊ ስልጠናዎችን ትሰጣለች። ከዛም ጋር በተያያዘ እንግዲህ በቴሌኮም ዘርፍ፣ በታዳሽ ኃይሎች ዘርፍ ጅቡቲና ፈረንሳይ ለረጅም ዓመት የቆየ ሰፊ ግንኙነት አላቸው። ታዲያ ኢትዮጵያና ፈረንሳይ ደግሞ ከዛም የበለጠ ሰፋ ያለ ግንኙነት አላቸው። በተለይ በአፍሪካ ቀንድ ትልቅና ሀያል የሆነችው ሀገር ኢትዮጵያ እንደመሆኑ አንጻር እንደ ፈረንሳይ ያሉ ትልልቅ ያደጉ ሀገራቶች የኢትዮጵያና የፈረንሳይን ግንኙነት ለረጅም ዓመት ያስቀጠሉበት ሁኔታ አለ። የኢትዮጵያና የፈረንሳይ ግንኙነት የጀመረው በ17ኛው ክፍለ ዘመን እንደሆነ ይገመታል። Relations between Ethiopia and France began on March 20, 1987 when Louis Lagarde signed with Menelik II a friendship treaty recognizing the independence of Ethiopia, which marked the beginning of a strong friendship embodied in several domains. ነገር ግን በይበልጥ ደግሞ በሰነዶች መረጃ በሚታወቀው በተለያዩ ጊዜያቶች በሚወጡ መረጃዎች ከ1907 ወዲህ ፈረንሳይ በኢትዮጵያ ኤምባሲ ከፍታ በተለያዩ በሁለቱ ሀገራቶች መካከል ሰፋ ያለ እንቅስቃሴዎች ነበሩ። በዚህም እንግዲህ ኢትዮ ጅቡቲ ስምምነቶችን ነበሩ። ከፈረንሳይ መንግስት ጋር በሁለቱም ሀገራቶች ኤምባሲዎችን ከፍቶ የተለያዩ እንቅስቃሴዎችን ማድረግ ነው። ከ1907 ጀምሮ እስከ ዛሬ ድረስ እንግዲህ በሁለቱ ሀገራቶች መካከል ሰፋ ያለ ግንኙነት ነበረ። ለዚህም እንግዲህ የፈረንሳው ፕሬዝዳንት ኢማኑኤል ማክሮን እና ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም የቅርብ የሚባል ጓደኝነት ያላቸው መሪዎች ከመሆናቸው አንጻር ሁለቱ ሀገራቶች በተለያዩ ዘርፎች በጋራ ለመስራት የተለያዩ ትብብሮችን አድርገዋል። በቅርብ ጊዜያትም እንግዲህ የፈረንሳው ፕሬዝዳንት ኢማኑኤል ማክሮ ወደ ሀገራችን ኢትዮጵያ መጥተው ሰፋ ያለ ይፋዊ የስራ ጉብኝት ሲያደርጉ ነበረ። እንደዚሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ፈረንሳይ በመሄድ ሰፋ ያለ የስራ ጉብኝቶችን አድርገዋል። እነዚህ ጉብኝቶች ቀላል የሚባሉ አይደለም። በእነዚህ ጉብኝቶች መካከል የተለያዩ የትብብር ስምምነቶች፣ የተለያዩ የጋራ ስራዎች ሲሰሩ ነበረ። እንደምናስታውሰው እንኳን የቅርብ ጊዜው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ፈረንሳይ አቅንተው ከፈረንሳይ መንግስት ጋር በኢንቨስትመንት በንግድና በተለያዩ ዘርፎች ስምምነት ማድረጋቸው ተገልጿል። በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2001 በአውሮፓ በነበራቸው ይፋ የስራ ጉብኝት ቀዳሚ ሀገራቸው ፈረንሳይ ነበረች። በፈረንሳይም ጉብኝታቸው እንግዲህ በዓለም አቀፍ መድረኮች ላይ አንድ በሚያደርጓቸው በጋራ ስራዎችን ለመስራት እንደዚሁም ደግሞ በሽብርተኝነትና በአየር ንብረት ለውጥ ላይ በጋራ ለመስራት ሰፋ ያለ ስምምነት አድርገው ነበረ። 2011 ዓ.ም ከ5 ወር በኋላ ደግሞ የፈረንሳው ፕሬዚዳንት ኢማኑኤል ማክሮ ወደ ሀገራችን ኢትዮጵያ በመምጣት ሰፋ ያለ ይፋዊ የስራ ጉብኝት አድርገዋል። በዚህም ይፋዊ የስራ ጉብኝታቸው እንግዲህ በተለይ ደግሞ በኢትዮጵያና በፈረንሳይ መካከል የነበረውን ግንኙነት ይበልጥ ከማጠናከርም አንጻር በሁለቱ ሀገራቶች መካከል ደግሞ አዳዲስ የኢንቨስትመንት አማራጮችን በመፍጠር ሰፋ ያለ የስራ ጉብኝት እንደተደረገ ይታወሳል። በዚህም ጉብኝታቸው እንግዲህ ኢማኑኤል ማክሮ የቅዱስ ላሊበላ ቤተክርስቲያንን እስከ መጎብኘትና ለእድሳቱና ለአስፈላጊ ነገሮች የሚደረገው ሙሉ ወጪ የፈረንሳይ መንግስት ድጋፍ እንደሚያደርግ ገልጿል። ከዚህም ጋር በተያያዘ እንግዲህ በኢትዮጵያ የቅርስ ጥበቃ እንደዚሁም ደግሞ የኢትዮጵያ ብሔራዊ ሙዚየም ቤተ መንግስት የሚገኘው የቤተ መንግስት እድሳቶች ላይ የፈረንሳይ መንግስት ከፍተኛ መዋዕለ ንዋዮችን በማፍሰስ የኢትዮጵያና የፈረንሳይ ግንኙነትን ለረጅም ዓመት ያጠናከረ ነበረ። ነገር ግን ወደ ዋናው ቁልፍ ጉዳያችን ስንመጣ ትልቁና ዋነኛው አሳሳቢ ጉዳይ የኢትዮጵያና የፈረንሳይ ጉዳይ ይበልጥ እየጠነከረ ከመጣበት አንጻር በባለፈው ዓመት የፈረንሳው ፕሬዝዳንት ኢማኑኤል ማክሮ ወደ ሀገራችን ኢትዮጵያ መጥተው ያደረጉት ይፋ የስራ ጉብኝት ነው።
በዚህም ይፋዊ የሥራ ጉብኝት ላይ እንግዲህ ሁለቱም መሪዎች በተለያዩ ጉዳዮች ላይ ውይይት ሲያደርጉ ነበረ። ነገር ግን ዋነኛውና ቁልፍ ጉዳይ የፈረንሳይ መንግስት የኢትዮጵያን የባህር በር ጥያቄ እንደሚደግፈውና የኢትዮጵያ በቀይ ባህር ላይ የምታደርገው እንቅስቃሴ አስፈላጊ ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በዚህ ጉብኝታቸው ላይ ገልጸዋል። VOA reported that during a news conference, Macron welcomed the Ankara declaration reached by the Federal Democratic Republic of Ethiopia and the Federal Republic of Somalia on December 11. In the declaration brokered by Turkish President Recep Tayyip Erdogan, the leaders of Somalia and Ethiopia reaffirmed their respect and commitment to one another's sovereignty, unity, independence and territorial integrity, as well as the principles enshrined in international law, the Charter of the United Nations and the Constitutive Act of the African Union. And President Macron expressed his readiness to support Ethiopia's legitimate quest for sea access. በተለይ ደግሞ ይሄ ጉብኝታቸው ኢትዮጵያና ሶማሊያ በአንካራ በነበራቸው ስምምነት ጋር በተያያዘ ነው። ማክሮ እንዳሉት ከሆነ ኢትዮጵያና ሶማሊያ በተለይ ደግሞ በቀይ ባህር ዙሪያ በጋራ ለመስራት ያደረጉት ስምምነት ሊበረታታና ሊደገፍ የሚገባ ጉዳይ ነው ሲሉ ገልጸዋል። ኢትዮጵያም ለዚህ ነው እንግዲህ እንደ ፈረንሳይ አይነት የኢትዮጵያን የቀይ ባህር ፍላጎት የሚደግፉ ሀገራቶች ዛሬ ድረስ የጋራ ጓደኛ አድርጋ እንደዚሁም በጋራ ለመስራት የተለያዩ እንቅስቃሴዎችን የምታደርገው። ባለፈው ዓመት ወደ ኢትዮጵያ ከመጡ በኋላ ማክሮ በዛም ጉብኝት ላይ እንግዲህ ኢትዮጵያ በቀይ ባህር ላይ ያላትን ፍላጎት ለማክሮ በማስረዳት ውጤታማ ለውጥ አመጣናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ኢትዮጵያ የቀይ ባህር ፍላጎቷ ምን ያህል እንደሆነ፣ ቀይ ባህር ለኢትዮጵያ ኢኮኖሚ ምን ያህል አስፈላጊ እንደሆነ፣ የባህር በር ደግሞ የኢትዮጵያ የህልውና ጥያቄ እንደሆነ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢማኑኤል ማክሮ ገልጸውላቸው ኢማኑኤል ማክሮም እንግዲህ በዛው መግለጫቸው ላይ ይህንን አስተውን ሀሳብ ገልጸውላቸው ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚህ አይነት ጉብኝቶችን ወይንም ደግሞ ይፋ የሥራ ጉብኝቶች ሲደረጉ ከነዚህ ሀገራቶች ጋር ያለንን ግንኙነት ከማጠናከር በላይ የኢትዮጵያን ትልቁ ፍላጎቶችን ማሰካት ነው። ጠቅላይ ሚኒስትሩ በዚህ ይፋ የሥራ ጉብኝት ላይ እንዳሉት ከሆነ 130 ሚሊዮን የሚያህል ህዝብ ያለባት ኢትዮጵያ እንደዚሁም በማደግ ላይ ያላት ኢኮኖሚ ያላት ኢትዮጵያ ላይ የባህር በር ሳይኖራት ወይንም ደግሞ ከቀይ ባህር ተገፍታ ይኖር ማለት ተገቢ አይደለም ሲሉ ገልጸዋል። ለዚህም ነው ኢማኑኤል ማክሮና ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ቀይ ባህር ላይ ካለው አዲስ ውዝግብ ጋር በተያያዘ እንግዲህ የትናንትናው ይፋዊ የስልክ ውይይታቸው ከዚህ ጋር የሚያያዝ Across the borders now, French President Emmanuel Macron arrived in Ethiopia on Saturday, marking his first visit to the region in 5 years. Both leaders addressed a press conference on key issues of interest. During the visit, Prime Minister Abiy Ahmed expressed Ethiopia's desire to gain access to the Red Sea, a crucial development for the landlocked country. እዚህ ጋር የስልክ ውይይታቸው ላይ ሌላ ማንሳት የምንችለው ደግሞ አሁን ላይ እየተከሰቱ ያሉ የቀይ ባህር ትልልቅ አጀንዳዎችን ነው። በተለይ ደግሞ ጅቡቲ የምትተዳደረው በአንድም በሌላ መልኩ በፈረንሳይ ዙሪያ ነው ካለን ከሰሞኑ እንግዲህ ጅቡቲ እያደረገችው ያለው እንቅስቃሴ እዚህ ግባ የሚባል አይደለም። አንደኛ በተለይ ደግሞ ከእንደ ግብጽ ያሉ አይነት ሀገራቶች የወደብ ማልማት ስራዎችን መስራት ማለት ኢትዮጵያን ከቀይ ባህር መግፋት ነው። ሌላኛዋ ደግሞ በተለይ ደግሞ በአፍሪካ ቀንድ አዲስ ሀገር ልትሆን እያሰበች የምትገኘውን የሶማሌላንድ የሀገርነት እውቅና ሙሉ ለሙሉ አልቀበልም ስትል እንግዲህ ጅቡቲ አስታውቃለች። ጅቡቲ ይህንን መግለጫ የወጣችው እስራኤል ለሶማሌላንድ ሀገርነት እውቅና በሰጠች በሰዓታት ውስጥ ነው። እነዚህ ሁኔታዎች ለምንድን ነው በተለይ ደግሞ ጅቡቲ የሶማሌላንድ የሀገርነት እውቅና እንደዚህ የሚያንገበግባል የሚለውን በሰፊው እንመልከተው። ጅቡቲ አሁን በቀይ ባህር ላይ ካሉ ሀገራቶች በጣም ነጋዴና ትርፋማ ለመሆን እየተጣጣረች የምትገኝ ሀገር ነች። በዚህም በቀይ ባህር ቀጠና ላይ የተለያዩ ያደጉት ሀገራቶች የጦር ቤዛቸውን ለመስራት ወይም ደግሞ ለመመስረት ይፈልጋሉ። አሁን ላይ እንግዲህ በተለይ ደግሞ ጅቡቲ ለበርካታ ሀገራቶች የጦር ቤዛ አላት። ከዚህም ውስጥ እንግዲህ ፈረንሳይ፣ አሜሪካ፣ ቻይና እና ጃፓን የመሳሰሉ ትልልቅ የዓለም ሀያላን ሀገራቶች የጦር ቤዛ አላቸው። ጅቡቲ የጥቅም ፍላጎቷን የምንረዳው በተለይ ደግሞ አሜሪካና ቻይና የሚያክሉ ትልልቅ ሀያላንና ትልልቅ በኢኮኖሚ ጦርነት ውስጥ ያሉ ሁለት ሀገራቶችን እዚች ትንሽዬ ጠባብ ሀገር ላይ እንግዲህ ሁለት የጦር ቤዝ እንዲኖራቸው አድርጋ ቀጠናው ላይ አፋጣቸው ትገኛለች። እነዚህ ሀገራቶች ግን ጅቡቲ ላይ የመቀጠል ፍላጎታቸውና ጅቡቲ ላይ እስከ መቼ በዚህ ሁኔታ ይቀጥላል የሚለው ጉዳይ አሳሳቢ ነው። ምክንያቱም በቀጣይ አዲስ ሀገር የምትሆነው ሶማሌላንድ ሀገር ከሆነች ሁሉም ሀገራት በሚባል ደረጃ ቀጣይ ሽፍት የሚያደርጉት ወደ ሶማሌላንድ ነው። ምክንያቱም በገልፎ ፌደል ላይ በጣም ሰፊውን ቦታ ይዛ የምትገኘው እንደዚሁም ደግሞ ከየመን ጋር በጣም በቅርበትና በስፋት ቦታ ያላት ሀገር ማነች ብለን ስንመለከት ወደፊት ሀገር የምትሆነው ሶማሌላንድ ነው። ለዚህም ነው የጅቡቲ መንግስት የሰሞኑን የሶማሌላንድ የሀገርነት እውቅና መሰጠትን በእጅጉ የሚቃወመው። ምክንያቱም ጅቡቲ በቀጠናው የትኛውም የዓለም ሀያላን ሀገራቶች ሲመጡ ከኔ ጋር አብረው ይስሩ፣ እንደዚሁም በቀጠናው እንደ ኢትዮጵያ ያሉ አይነት ሀገራቶች ቀጠናው ላይ በሚያደርጉት የንግድ እንቅስቃሴ በእኔ ብቻ ይነግዱ፣ በእኔ ብቻ ይተንፍሱ አይነት እንቅስቃሴ ነው የምታደርገው። ነገር ግን ጅቡቲ ከሁለት ያጣ ለምትሆንበት እንቅስቃሴ ጀምራለች። የኢትዮጵያ መንግስትንም በጋራ መስራት ትፈልጋለች። እንደዚሁም ደግሞ ከኢትዮጵያ ባላንጣና የኢትዮጵያ ማደግና መልማት ከማትፈልገው
ከግብጽ ጋርም አብራ ለመስራት የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ታዲያ ግብጽ እነዚህ አይነት እንቅስቃሴዎችን በቀጠናው ላይ የምታደርገው የራሷን ፍላጎት ለማሟላት ሆኖ ሳለ ነገር ግን ጅቡቲ ምንድነው ጠቀሜታዋ? ጅቡቲስ ምንድነው የምትጠቀመው ብለን ስንመለከት የጅቡቲ ጥቅም እዚህ ገባ የሚባል አይደለም። በጅቡቲና በግብጽ መንግስት መካከል የተደረጉ ስምምነቶችን ስንመለከታቸው በሁለቱ ሀገራቶች ጋር ያላቸው የንግድ ግንኙነት ሳይሆን በወደብ ማልማትና በተለያዩ የኃይል አቅርቦት ስራዎች ናቸው። ለጅቡቲ የኃይል አቅርቦት ምቹ የምትሆነው ኢትዮጵያ ሆና ሳለ ከግብጽ መንግስት ጋር አዳዲስ እንቅስቃሴ ማድረግ የጅቡቲ ያልተገባ የዲፕሎማሲያዊ እንቅስቃሴ ነው። እነዚህ ሁላ እንግዲህ ሀሳቦች ያነሳውላችሁ ኢትዮጵያ በተለይ ደግሞ በቀጠናው ያሉ ውጥረቶች ከጊዜ ወደ ጊዜ እየተባባሱ መምጣታቸው አዲስ ግጭት ሊነሳ ይችላል። ለየግጭቱ መነሻ ምክንያት የሚሆኑ ሀገራቶች ደግሞ ቀጠናው ላይ ወይንም ደግሞ በቀይ ባህር ዙሪያ ሰፍረው የሚገኙ እንደ ጅቡቲ፣ ኤርትራ፣ ሶማሊያ የመሳሰሉ ሀገራቶች አሁን ላይ ወደ ትልቁ ውዝግብ ገብተዋል። አሁን ላይ እንግዲህ ሶማሌላንድ የሀገርነት እውቅና የሚሰጣት ከሆነ ሶማሌ፣ ጅቡቲና ኤርትራ ወይም ደግሞ ግብጽ አንድ ላይ በመሆን የሶማሌላንድ የሀገርነት እውቅና አንቀበልም እያሉ ይገኛሉ። ይሄ ማለት ደግሞ በቀጠናው አዲስ ችግር ይመጣል። ነገር ግን ሀገራችን ኢትዮጵያ በቀጠናው ካሉ ከሁሉም ሀገራቶች ጋር መስራት ትፈልጋለች፣ መልማት ትፈልጋለች። በቀጣይም ሶማሌላንድ የሀገርነት እውቅና ከተሰጣት ከኢትዮጵያ ጋር ሰፋ ያለ እንቅስቃሴ አድላት ከዚህም በፊት በባህር በር ጋር ያደረገችው ስምምነት በይበልጡ የምትቀጥልበት ይሆናል። ነገር ግን የቀጠናውን ሰላምና መረጋጋት በሚረብሽ መልኩ ሳይሆን በሰላማዊና በውይይት መልክ ነው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢማኑኤል ማክሮ ጋር ይህን ያህል ሰፋ ያለ ውይይት ያደረጉት። በተለይ ኢማኑኤል ማክሮ የፈረንሳይ መንግስት በጅቡቲ ያለውን ሰፊ እንቅስቃሴ ከመመልከትና እንደዚሁም ደግሞ ጅቡቲ ከኤርትራ መንግስት ጋር ቢሆን ያለው ትንሽ የንግድ እንቅስቃሴዎች እነዚህ ሂደቶች ወዳልሆኑ ግጭት እንዳይገቡና በተለይ ደግሞ የጅቡቲ መንግስት አሁን እየሄደበት ያለው መንገድ ተገቢ እንዳልሆነ በኢማኑኤል ማክሮ በኩል ኢትዮጵያ ማስጠንቀቂያዎችን ለመላክ እየፈለገች ትመስላለች። እነዚህ ውይይቶች እንግዲህ በተለይ ደግሞ በቀይ ባህር ያለው ከጊዜ ወደ ጊዜ እየጨመረ የሚመጣው የቀጠናው ውዝግብና የቀጠናው አለመረጋጋት በሰፊው እየተመለከት እንገኛለንና ቀጠናው ወደ ሌላ ግጭት እንዳይገባ የምትፈልገው ሀገራችን ኢትዮጵያ አሁንም ቢሆን ከነዚህ ሀገራቶች ጋር በጋራ ለመስራትና በጋራ ለመተባበር የተለያዩ ሰፋ ያሉ እንቅስቃሴዎችን እያደረገች ትገኛለች። የፈረንሳው ፕሬዚዳንት ኢማኑኤል ማክሮ የስልክ ውይይት አያይዘን በቀጠናው እነዚህ ውይይቶች ምን አይነት ጠቀሜታ ሊኖራቸው ይችላል፣ ቀጠናው ላይ ያሉ ሀሳቦች ምንድናቸው የሚለውን ሀሳብ ወደ እናንተ ሳደርሳችሁ ቆየው። እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከመመለስ ቸር ቆዩ።